የስንት ወር ደሞዝ ነው ያልሰጠችሽ? ትላንትና በግድ ያስፈረሙና የአንድ ወር ሰጡ። እሺ ብሩ ማለት ነው። ከዛ ልጁን በቃ ሁሉ ጊዜ ይፈክርብኛል። ምን እያለሽ? እገልሻለሁ። እሺ አይንሽን አውጣለሁ። በቃ ብሩ ሲጠይቅ ሁሉም ይችላል። የስንት ወር ደሞዝ አልሰጠሽም እስካሁን? እሺ አሁን የአንድ ወር ቀርቷል። የአንድ ወር ሰጡኝ ትላንትና። እሺ የአንድ ወር ደሞዝ ነው የቀራቸው እነሱ ጋር፣ ግን ያኛውን ሁሉም ሰጥተዋል። የሰባቱንም አሁን እኮ አልሰጡም። ሲጠይቅ በቃ እዚህ አስቀምጪ አይደለም። አሁን አንቺ ከመጣሽ ስንት ወርሽ ነው እዚህ ቤት? ስምንተኛ ወርሽ ነው። የስንት ወር ደሞዝ ተቀብለሻል? አሁን የአንድ ወር ተቀብለሻል። የአንድ ወር ብቻ? የሰባት ወር እነሱ ጋር ነው። የሰባት ወር በሙሉ እነሱ ጋር ነው። እሺ ሌላስ? በቃ ይፎክራሉ። እኔ ዝም ብዬ አሁን ምንም ማለት መውጣት ነው የምፈልገው። እሺ መጥፋት አትችይም? ይችላለሁ። በቃ ቦታውን አዘጋጁና እኔ እወጣለሁ። ቦታ እንዴት እናዘጋጅልሽ? እሺ እኛ ላንቺ ቦታ ስራ ምናምን ካለ እኔ እወጣለሁ። ስራ እኮ አይጠፋሽም። ኢትዮጵያ ሰው ብዙ ስላለ አሁን አንቺ እነሱ አሁን ቤት የሉም ሳ ጠፍተሽ እንትን ማለት እኮ ትችያለሽ። ፖሊስ ጣቢያ መሄድ ትችያለሽ። አሁን ነው ወጥተሽ ማለት ነው። አሉ ቤት ልጅ እኮ አለ እና ምን ያደርጋል እሱ? አልተኛም። አሁን መጥቶ ልጅ ታስቴ እንግዲህ ሁላችሁም እንድትጠነቀቁ የዛሬውን ቪዲዮ አልቆረጥኩትም፣ እስከ መጨረሻው እንድትሰሙት ነው ያስቀመጥኩት ማለት ነው። እንግዲህ እቺ ልጅ እንደተናገረችው የ8 ወር ደሞዟ በአንድ ወር ደሞዝ አስፈርመዋታል። በጣም ብዙ ነገር ነው ያደረጓት፣ ያስፈራሯታል እሷን ለመግደል። እኔ ብዙ ጊዜ ተናግሬያለሁ ማለት ነው። አረቦች ጋር ደሞዛችሁ ከአንድ ወር በላይ ስታስቀምጡ እናንተን ከመግደል ወደ ኋላ አይሉም፣ እናንተን ከመጣል ወደ ኋላ አይሉም ብዬ ተናግሬያለሁ ማለት ነው። አሁን ሌላ እህትም አለች እንደዚህ የምትሰቃይ፣ ግን ቪዲዮ አንድ አይነት ስለሆነ ይሄ ይሻላል ብዬ ነው ለእናንተ ያመጣሁት። እህቶቼ ተጠንቀቁ፣ ምንም አትፍሩ፣ አንገታችሁን አትድፉ። እንኳን ደሞዝ ገንዘብ ይቅርና ገንዘብ አስፈላጊ ነገር ነው ለኛ፣ ለጉልበታችን፣ ለኢነርጂያችን፣ ለሁሉ ነገራችን። እዚህ እኔ የምሰራበት ቤት ማለት ነው ፊሊፒኗ ከመጣች ገና 2 ወሯ ነው እና ኢቃማ አልሰሩላትም። ኢቃማ ካልሰራችሁልኝ አለች ደሞዟ 1500 ነው የሚከፍሏት። የሚገርማችሁ ነገር ደሞዝ ቀኑ ሳይደርስ ነው የሚሰጧት። ኢቃማ ካልሰራችሁልኝ እሄዳለሁ ብላለች ማለት ነው። ሀቂቀተን አብዛኞቹ የኛ ልጆች አሁን ሲስተም ውስጥ ስማችሁ የለም፣ ኢቃማ አልተሰራላችሁም። እቺ ልጅ አሁን ምንድን ነው ያለችው? የአንድ ወር ደሞዝ ነው የሰጧት። ምንም አልፈልግም፣ መጥፋት ነው የምፈልገው። መጥፋት መብት አይደለም። ነገም ሌላ ነገር ቢያጋጥማትም መጥፋት መብት አይደለም። ምንድነው የምታረጉት? ልጅቷ ግን ስልክ ያላትም አይመስለኝም። ስልክ ቢኖራትማ በዚህ ደረጃ 8 ወር ድረስ ደሞዟን አታስቀምጥም ነበር። በእርግጥ አሉ ብዙዎች። አሁን አንድ ልጅም አለች እንደዚህ የምትሰቃይ ቲክቶክ ላይ ወጣ እርዱኝ እያለች ነበር ቅድም ማለት ነው። እና ምንድነው መሰላችሁ? ፖሊስ ደውላችሁ 99 ዱባይ ከሆናችሁ ሳውዲ ከሆናችሁም ከዚህ በፊት ቪዲዮ አስቀምጫለሁኝ የሳውዲ የሌቨር እና የፖሊስ ቁጥር በዛ ደውሉ። ያለበለዛ ደግሞ የቤቱን ሎኬሽን ለሌላ ጓደኞቻችሁ ልካችሁ የቤቱን ቁጥር የሌላ ጓደኞቻችሁ ልካችሁ ምን ታደርጋላችሁ መሰላችሁ? ቀጥታ ማንኛውም መኪና ፖሊስ ጣቢያ አድርሱኝ ካላችሁ ያደርሳችኋል ማለት ነው። ወይም ሌላ የምታደርጉት ነገር ምንድነው? ኢትዮጵያ ደውላችሁ ከኢትዮጵያ ወደዚህ የላካችሁን ኤጀንሲ ቤተሰቦቻችሁ እንዲጠይቁት፣ ልጃችን መከራ ውስጥ ችግር ውስጥ ነው ያለችው፣ ደሞዝ እየተከፈላት አይደለም ተብሎ እንዲነገረው ኤጀንሲው ደግሞ ደውሎ እዚህ ላሉት ኤጀንሲ እንዲናገርላችሁ ማለት ነው። ወይም ደግሞ ኤምባሲ መሄድ፣ ገባችሁ? ኤምባሲ መሄድ ከአቅማችሁ በላይ ከሆነ ማለት ነው። እና በየወሩ ለመቀበል ሞክሩ። አረቦች በየወሩ የምትቀበሉ ከሆነ ወላሂ እንደናንተ የሚያከብሩት ሰው የለም። አይጮሁም፣ እናንተን እንትን ለማለት አይሞክሩም። ልጆች እንኳን እናንተን ለመረበሽ እናንተን ለመስደብ ቢሞክሩ ይቆጣሉ ሰዎቹ ማለት ነው። ምክንያቱም ወጪ ያውጥተውባቸዋል። ሲያመጣችሁ በብር ነው ያመጣችሁ። አሁን ደሞዛችሁ እየተከፈላችሁ ነው። ስለዚህ ብትሄዱ እና እናንተ ሳትሆኑ እነሱ ኪሳራ ስለሚገቡ ይፈራሉ ማለት ነው። አሁን እቺ ምንድነው ያለችው? ደሞዝ ብዬ ስጠይቃቸው እንገልሻለን፣ አይንሽን ነው ማወጣልሽ፣ አይንሽን ነው ማጠፋልሽ ይሉኛል ነው። አዎ እንደዛ ነው የሚሉት ወላሂ። እና በሚገርም ሁኔታ ልጅቷ ተንቀጥቅጣ እንዳያቻት ነው ለልጅ የዛች ያቺኛዋ ልጅም አላህ ይስጣት ወገኖቼ። እኔ እንደዚህ ነው ማረገው ባይዘው በሄድኩበት ሁሉ ወላይ ማንኛውም ሰራተኛ እንደዚህ በአካል ሳገኛቸው ደሞዝ ይሰጡሻል፣ ደሞዝ በስነ ስርዓት ትቀበያለሽ፣ ደሞዝሽ ስንት ነው፣ ምግብ ትበያለሽ ብዬ ነው የምጠይቀው ማለት ነው። እናንተም በዚህ መልኩ እህቶቻችን መረዳት እንችላለን። እቺ ልጅ አሁን ምናልባት ሚዲያ ላይ አውጥታታለች
ስልክ ካላት እቺ ልጅ ኤምባሲ ይደርስላታል በቲክቶክም ቢሆን ማለት ነው። ስልክ ከሌላት ግን በጣም ችግር ነው። ገባችሁ? ስልክ ያስፈልጋል። እና ስልክ የሌላቸው እህቶች ወላሂ ህይወታቸው ያልፋል በዚህ መልኩ። ወይም ደግሞ የሆነ ነገር አድርገውባቸው ያደነቁሯቸውና ወይ የሆነ ቦታቸው ይመቷቸውና ጭንቅላታቸው እንዳይሰራ እዛው ነው እንደ ገረድ የሚገዟቸው ማለት ነው በነፃ። በርካታ እህቶች እዛ ቤት 5 ዓመት 6 ዓመት እዛ ቤት የሚኖሩ አሉ ማለት ነው። ባለፈው ቲክቶክ ላይ ምንድነው የሰማሁት? 5 ዓመት ሙሉ በነፃ ነው የምትሰራው። ጤነኛ አይደለችም። በቃ እህቷ የእናቷ ልጅ ሄዳ እኔ እኮ እህትሽ ነኝ ስትላት አላቅሽም ነው ያለቻት። የሆነ ነገር መዳምዮ የሆነ ነገር አሰርታባት ማለት ነው። ለመዳም ደግሞ ሌላ ሰው በስልክ ሲደውልላት ከዚህ በኋላ ብትደውሉብኝ በፖሊስ ነው ማስይዛችሁ፣ ልጅቷ አላቃችሁም እያለች ነው። እህትዮ ደግሞ ኢትዮጵያ አሳፍረት በቃ ጤነኛ አይደለችም ስትላት አይ እሷ ኢትዮጵያ መሄድ አትፈልግም አለች ማለት ነው። አያችሁ እንግዲህ የሆነ ነገር አድርጋባት አደንቁራታለች ከነጭራሹ ማለት ነው። እንደዚህ ነው የሚያደነቁራችሁ። ጉድ እህቶቼ እባካችሁ እህቶቻችሁን የምታመጡ እህቶቻችሁን ምከሩ። ደሞዛቸው በየወሩ እንዲቀበሉ መብታቸውን እንዲያስከብሩ። መብቱን እንኳን ትታችሁት ማለት ነው። ወላሂ ደሞዝ በየወሩ የምትቀበሉ ከሆነ እነሱ ራሱ ያከብሯቸዋል። በቃ ከነሱ ምንም አትጠብቁ። ይሄ ፈገግታቸው ይቆጡኛል፣ ምን የሆነ ነገር ያደርጉኛል፣ የመጣ ነገር ይምጣ ማለት እዛው ግቢ ላይ ማለት ነው። ጎረቤት ይሰማል። ጎረቤት ሰምቶ ፖሊስ ይጠራብናል በማለት እነሱ ይፈራሉ። ገባችሁ? እንደዚህም አንገት ደፊም አትሁኑ። ለራሳችሁ ቁሙ፣ ለራሳችሁ ተከራከሩ። እንደ ህፃን አያደርጋችሁ። ኦልሬዲ እናንተ 18 ዓመት አልፋችሁ ነው አረብ ሀገር የምትመጡት አይደል? ስለዚህ እንደ ህፃን አያደርጋችሁ። ቆፍጠን ነቃ ደንገጥ ስትሉ እነሱ ለእናንተ ያላቸው ክብር ደሞዛችሁን በየወር ይሰጧችኋል። አይናገሯችሁም፣ አፋችሁ ነው የሚዘጉት ማለት ነው እላችኋለሁኝ። እኛ ኢትዮጵያውያን አብዛኞቻችን አንገታችን ስለምንደፋ ወላሂ አንገታችን ስለምንደፋ ምንም አያውቁም ብለው ነው የሚያስቡን በሚገርማችሁ ሁኔታ ማለት ነው። እና በጣም ከባድ ነው የሰው ሀገር ወላሂ። በየቀን እኔ የእህቶቼን ስቃይ መስማት በራሱ ለእኔ በጣም ከባድ ነው ሀቂቀተን። አሁን እየከበደኝ ነው የእነሱ ስቃይ መስማት ማለት ነው። ለሐውላ ቁወተ ኢላ ቢላህ በጣም ነው የሚያሳዝኑት ወላሂ በዚህ ደረጃ ማለት ነው። በዚህ ደረጃ 8 ወር 7 ወር እንደው እህቶቼ በየወሩ ደሞዛችሁ የምትቀበሉ እህቶችን ፈጣሪያችሁን አመስግኑ። አላህ ከጦሩ ያጋጥማቸው። አላህ ከመጥፎ ነገር ይጠብቃቸው። ስደተኛ ሁሉ ያ ረቢ አለ በከለላው በጥላው ስር ያኑረው ያ ረቢ አለ። ዱዓ አድርጉ። ወላሂ ይሄን ቻናል ላይክ እና ሼር ሰብስክራይብ አድርጉ። ለእህቶቻችሁ እንዲደርስ ይረዳል ማለት ነው። ላይክ እና ሼር ሰብስክራይብ የምታረጉ ወዳችኋለሁ። ባይ። በቀጣይ ባሪፍ ቪዲዮ እንገናኛለን። አመሰግናለሁ ስለተከታተላችሁ።